በድሮ ጊዜ ቀመር የምትባል የንጉስ ልጅ ነበረች። ቀመር በጣም ውብ የነበረች፣ ስነ ምግባሯ ያማረ፣ የቤተ መንግስቱ ሰዎች ሁሉ ይወዷት ነበር። ፈረስ መጋለብን ከእናቷ ጋር ቁጭ ብላ ያለፉ ታሪኮችን መስማት ያስደስታታል። ቀመር የራሷ የሆነ አንድ ኻዲም አለቻት። ይህች ሰራተኛ ስሟ አኑድ ይባላል። አኑድ ሁል ጊዜ ከቀመር ስር የምትገኝ፣ ቀመር በጣም የምትወዳት፣ እንደ ራሷ እህት አድርጋ የምታያት ሰራተኛ ነበረች። ነገር ግን አኑድ ምንም ያህል የሷ ቅርብ ጓደኛ ብትሆንም በሷ በጣም ትቀና ነበር። ቀመር ልብስ ስትቀይር እንኳን ልብስ የምትመርጥላት የምታስውባት እሷ ነበረች። ነገር ግን አኑድ በሷ ትቀናለች። እኔስ መቼ ነው እንደሷ የመሆነው እያለች ታስባለች። ቀኑን ሙሉ ከሷ ጋር ካሰለፈች በኋላ ወደ ቤት አዝናና ተከፍታ ትመለሳለች። እሷ የምትኖረው በትንሽዬ ጎጆ ውስጥ ከእናቷ ጋር ነበር። አንዳንድ ጊዜ በጣም ሆድ ሲብሳት እናቷ ላይ ትጮኻለች። ለምንድነው እኔ እንደ ቀመር በትልቅ ቤተ መንግስት ውስጥ ተከብሬ ማልኖረው? የፈለኩትን እየበላሁ የፈለኩትን እየቀየርኩ፣ እኔ ይሄ ህይወቴን በጣም ነው የመጠላው እያለች ታማርራለች። እናቷ ግን እንደዚህ አይባልም፣ ሁሉም በጊዜው ነው። በተሰጠሽ ነገር አመስግነሽና ወደሽ መቀበል አለብሽ። መበሳጨትሽና መጥፎ መናገርሽ ምንም የሚቀይረው ነገር የለም ትላታለች። ነገር ግን አኑድ የእናቷን ምክር አትሰማም። ሁል ጊዜ ወደ ቤት ስትመለስ በመስኮት በኩል አሻግራ የነ ቀመርን ቤተ መንግስት እየተመለከተች መቼ ነው የኔ ጊዜ ደርሶ ከቀመር የተሻለ ቦታ ላይ የመሆነው እያለች ብስጭት እያለች ታስብ ነበር። ይሄ አስተሳሰቧ ነበር ቀመርን እንድትጠላትና በሷ እንድትመቀኝ ያደረጋት። አንድ ቀን ጠዋት ላይ ወደነ ቀመር ቤተ መንግስት ስትገባ ሰዎች አንድ አይነት ልብስን ለብሰው አበባን እየበተኑ እንዲሁም በራሳቸው ተለምዶ እየተጫወቱ እየተደሰቱ ትመለከታለች። ነገሩ ግራ ያጋባትም አኑድ አንድ የምትመጣ ሰራተኛን አስቆመችና ምንድነው ይሄ ብላ ትጠይቃታለች። ሰራተኛዋን በደስታ ፈገግ ብላ ቀመር እኮ ልታገባ ነው፣ የምታገባውም የንጉስ ልጅን ነው። ንጉሱና ንግስቲቱም ስለተደሰቱ ነው እንደዚህ ሚያምር ዝግጅትን ያዘጋጁት ትላታለች። ይህንን የሰማችው አኑድ ራሷን መቆጣጠር አቃታት። ሰራተኛዋ ከሄደች በኋላ አንድ ምሰሶን ተደግፋ የሆነ አዙሪት እንዳለበት ሰው ይዞርባት ጀመር። እሷ ገንዘብ ስላላት ነው የንጉስ ልጅ የሚያገባት? እኔስ ይሄማ መቼም ሊሆን አይችልም እያለች በራሷ በጣም መበሳጨት ጀመረች። ለብዙ ደቂቃም እዛ ጋር ቁጭ ብላ መንቀሳቀስ አቃታት። የምታደርገው ነገር ግራ ገባት። በስተመጨረሻም ተነስታ ወደ ቀመር ጋር ትሄዳለች። ቀመር ክፍሏ ውስጥ ብቻዋ ቁጭ ብላ ነበር። ልክ አኑድ ስታገኛት ሄዳ ተጠመጠመችባት። ከተገናኙ እንደቆየ ሰው አቅፋት ማልቀስ ጀመረች። በጣም ናፈቅሽኝ እኮ፣ የት ጠፍተሽ ነው? ደሞ አልሰማሽም እንዴ? ላገባ እኮ ነው አለቻት። ይህንን ስትናገር ቀመር ከልቧ ነበር። አኑድ ግን በውስጧ የያዘችውን ይዛ ፈገግ አለችላት። ነገር ግን በውስጧ የያዘችው እልህ ፊቷ ላይ መታየት ሲጀምር እየሮጠች ቀመር እንዳታያት ወደ አንድ አትክልት ስፍራ ትገባለች። አንድ ሰራተኛም አኑድ ስታለቅስ ስትመለከታት ምን ሆነሽ ነው አኑድ ትላታለች። አኑድም እየጮኸች ዞር በይልኝ ከፊቴ፣ እኔ ማንንም ማግኘት አልፈልግም፣ ዞር በይልኝ አለቻትና ከዛ ቦታ ተነስታ ከቤተ መንግስቱ ለመውጣት ባገኘችው ፈረስ ላይ ተሳፍራ ትወጣለች። በፈረስም እየሄደች ሳለ የሆነ መጥፎ ሐሳብ ይመጣላታል። ወደ ገበያም ገብታ አንድ ነጋዴ ጋር ትሄድና ፈረሴ በጣም እየጮኸ አስቸግሮኛል፣ ለሱ የሚሆን መድኃኒትን ስጠኝ አለችው። ነጋዴውም እሺ ይልና አንድ መድኃኒትን አውጥቶ ይሰጣታል። ነጋዴውም እንዲህ አላት፣ ተጠንቀቂ፣ ይህ መድኃኒት የሰው ልጅ ከበላው ምላሱን ስለሚጎዳው መናገር አይችልም፣ ስለዚህ ተጠንቀቂ ብሎ ያስጠነቅቃታል። አኑድ ግን ዓላማዋ ሌላ ነገር ስለነበር ለነጋዴው እሺ ብለው ወደ ቤተ መንግስቱ ትመለሳለች። ቀጥታ ቀመር ጋር ገብታ ልብስ እየመረጠችላት ታስውባት ጀመር። ቀመር አዲስ ወደሚያገባት የንጉስ ልጅ ወደ እነሱ ቤተ መንግስት ለመሄድ እየተዘጋጀች ነበር። ብዙ ጭነቶችንና ስጦታዎችን የያዙ ግመሎችም ተዘጋጅተዋል። ለቀመር እናትም ከዛ ንጉስ ደብዳቤ ይደርሳታል። ደብዳቤውም እንዲህ ይል ነበር፣ እናንተ ጥሩ ሰዎች ስለሆናችሁ የእናንተን ልጅ ሳናያት ለልጃችን ልንድራት ቃል ገብተናል ይላል። ንግስቲቱ በደብዳቤው በጣም ተደሰተች። ለሰዎችም እንዲታወጅ አዘዘች። በሰዎችም መካከል ቀመር ልታገባ እንደሆነ ታወጀ። ንግስቲቱም ለቀመር ሄዳ በደስታ ያስደሰታትን ነገር ታካፍላታለች።
ቀመር የምትሄድበትም ሰዓት በደረሰ ጊዜ ከእናትና አባቷ ተለይታ ስለማታውቅ እናቷ ጋር ሄዳ ተጠምጥማ አቅፋት ታለቅስ ጀመር። እናትም ሳታስበው እንባ ወረዳት። ሁለቱም ለብዙ ሰዓት ተቃቅፈው ማልቀስ ጀመሩ። የሚሄዱበትም መጓጓዣ በተዘጋጀ ጊዜ ቀመር ልትሄድ የወሰነችው እንደ እህት ከምታያት ከአኑድ ጋር ነበር። አኑድ ከቀመር ጋር በመሄዷ በጣም ደስተኛ ነበረች። ምክንያቱም ያሰበችው ነገር ስላለ ብዙ ስጦታዎችን የተሸከሙ ግመሎች፣ ብዙ ወታደሮች እነሱን አጅቧቸው ይሄዳሉ። ቀመርን የሚያገባት ሰው የሱ ቤተ መንግስት በጣም ይርቅ ስለነበር ብዙ በረሃዎችን ማቋረጥ ግድ ይላቸዋል። አኑድም ያሰበችው ነገር እንዳይታወቅባት ቀመርን እያጫወተቻት አብራት እያወራችና እየሳቀች ትሄድ ነበር። በሆነ ሰዓት ላይም አኑድ ወደ ቀመር ጋር ጠጋ ብላ እንዲህ አለቻት፣ ከዚህ በኋላ ይመስለኛል ገና ብዙ ይቀረናል። ስለዚህ እዚሁ ረፍት እናድርግ። ከኛ ጋር የተወሰኑ ወታደሮች ይቅሩና ሌሎቹ ይሄዱ፣ እኛ እዚህ እንረፍና ቀስ ብለን እንሄዳለን ትላታለች። ቀመርም በአኑድ ሐሳብ ወዲያውኑ ተስማማና ለዋናው እዚህ ጋር እንቁም፣ ረፍት ማድረግ እንፈልጋለን ትላቸዋለች። አለቃውም ሁሉም ሰው ባለበት እንዲቆም ያዛል። ሁሉም ባለበትም ይቆማል። አኑድም ወደ ዋናው መሪ ጋር ትሄድና ቀመር በጣም ስለደከማት ለነገ ጉዞ ዛሬ ማረፍ አለባት። ሰዓቱም ስለመሸ እዚሁ ድንኳን ደኩነን እዚሁ እናድራለን። ሁሉም ከኛ ጋር ከሚያድር ሌሎቹ መንገዳቸውን እንዲቀጥሉ አድርግ ትለዋለች። የጦር አዛዡም የአኑድን ሐሳብ ሲሰማ በመጀመሪያ አልተስማማም ነበር። ይህማ ሊሆን አይችልም፣ ንግስቲቱን ጥለን ወዴትም አንሄድም፣ ስለዚህ እዚሁ አብረን ረፍት እናድርጋለን ይላታል። ነገር ግን አኑድ እሱን ለማሳመን ብዙ ሞከረች። እንደውም ሁላችንም እዚሁ ማደራችን ነው ለኛ ስጋት ያለው እያለች ልታሳምነው ሞከረች። በስተመጨረሻም ይሳካላትና እሺ አንቺና ቀመር ከወደዳችሁ ችግር የለውም ይላትና ስጦታ የያዙ ግመሎች መንገዳቸውን እንዲቀጥሉ ያደርጋል። ሁሉም ተጉዞ እሱና አንድ ወታደር ብቻ ይቀራሉ። ለቀመርና ለአኑድ የሚሆን አነስ ያለ ጎጆ ከነሱ ጎን ደግሞ ለራሳቸው አነስ ያለ ጎጆን ይሰራሉ። በመሸ ሰዓትም ሁለቱ ወታደሮች እሳትን አቀጣጥለው ቁጭ ብለው ማውራትና እነ ቀመርን መጠበቅ ጀመሩ። ቀመር ከዚህ በፊት እንደዚህ አይነት ያለ ጉዞ አድርጋ ስለማታውቅ በጣም ደከማት። ለነገ ጉዞ አሁን እረፍት ማድረግን ፈለገች። አኑድም ይህንን ጊዜ ተጠቅማ ከገበያ የገዛችውን ያንን መጥፎ መርዝ ትኩስ ሻይ ታፈላና በሱ ጨምራ ለቀመር ትሰጣታለች። ቀመር ሆይ በጣም ስለሚበርድ ይህንን ጠጪና ተኚ፣ ነገ ጉዞ እንጀምራለን ትላታለች። ቀመርም ምንም ሳታንገራገር እሺ ብላ ከአኑድ ሻዩን ትቀበላትና ትጠጣለች። ቀመር አኑድ እንዲህ አይነት ነገር ታደርግብኛለች ብላ አንድ ቀን ማስባ አታውቅም። ያለምንም መጠራጠር ያንን ሻይ እስከ መጨረሻው ድረስ ጠጣችው። ነገር ግን ወዲያውኑ ራሷን ያማት ጀመር። ምናልባት እንቅልፌ መጥቶ ሊሆን ይችላል አለችና ወደ ኋላ ጋደም አለች። በዛውም ኃይለኛ እንቅልፍ ወሰዳት። አኑድም ወዲያውኑ ሁለት የሻሂ ብርጭቆ ውስጡ ላይ የእንቅልፍ መድኃኒት ያለበትን ሻሂ አድርጋ ለሁለቱ ወታደሮች ይዛላቸው ትመጣለች። ውጪ ናችሁ እናንተ፣ በጣም ብርድ ስላለ ይህንን ሻሂ ለእናንተ ነው ያፈላሁት፣ ጠጡ ትላቸዋለች። ሁለቱ ወታደሮችም አኑድ በጣም እናመሰግናለን ብለው ይቀበሏታል። አኑድም ሻዩን ከሰጠቻቸው በኋላ ፈገግ እያለች ወደ ውስጥ ትገባለች። ከውስጥም ሆና ዛሬ ያሰብኩት ነገር ይሳካልኛል፣ ይህን ጊዜ ነበር ስጠብቅ የነበረው፣ አሁን ከቀመር በላይ የመሆንበት ጊዜ ደርሷል ማለት ጀመረች። እነዛ ሁለት ወታደሮች ሻዩ ላይ ምንም እንዳለ አላወቁ። ያለምንም መጠራጠር ሻሂውን አንስተው መጎንጨት ጀመሩ። ነገር ግን ጠጥተው እንደጨረሱ ነበር ኃይለኛ እንቅልፍ የወሰዳቸው። ይህንንም የተመለከተችው አኑድ በጣም ተደሰተች። ወዲያውኑ ወደ ቀመር ጋር ተመልሳ ትገባና በያዘችው አነስ ያለ ጩቤ ወደ ቀመር እያመላከተች ቀመር ላይ የጮኸች ተነሽ አንቺ ብላ አንገቷን ያዘቻት። ቀመርም ቀና ብላ አኑድን ስትመለከት በጣም ደነገጠች። ለመጮህ ስትሞክርም መድኃኒቱ ሰርቶ ነበር። ምንም መናገር አቃታት። መድኃኒቱ ሙሉ ለሙሉ ተቆጣጥሯት ነበር። አኑድ እንዲህ ታደርጋለች ብላ አንድ ቀን አስባ አታውቅም። ሳታስበውም ከዓይኗን በመፍሰስ ጀመረ። አኑድም ለቀመር እንዲህ አለቻት፣ ይህንን ጊዜ ስጠባበቀው ነበር። እኔም ያንቺን ቦታ መሆን እኮ ፈልጋለሁ። አሁን የምልሽን ነገር የማታደርጊ ከሆነ እዚሁ ነው ገድዬሽ የሚሄደው። የምልሽን ነገር ለማድረግ ትስማሚያለሽን ብላ ጠየቀቻት። አኑድም መናገር ስለማትችል አንገቷን ወደ ላይ አወዛወዘችላት። ልብስ እንቀያየር አለቻት።
ቀመርም በሐሳቧ ተስማምታ ሁለቱም ልብስ ይቀያየራሉ። ቀመር ለብሳው የነበረውን የሚያምር ቀሚስ አኑድ ለበሰችው። አኑድም ቀመር ፊቷን እንድትሸፍን አዘዘቻት፣ ምክንያቱም ወታደሮቹ እንዳያውቁ። እሷም ፊቷን ሸፈነች። ቀመር ከዚህ በፊት የምታውቃት አኑድ ልትሆንላት አልቻለችም። ሌላ ሰው እየመሰላት መጣ። በያዘችውም ጩቤ ድጋሚ እያሳየቻት ከዚህ በኋላ አንቺ አኑድ ነሽ፣ እኔ ቀመር ነኝ። አንድ ነገር አጋልጣለሁ ወይ ፊቴን ከፍታለሁ ብለሽ ካሰብሽ በዚህ ጩቤ ዘለዝልሻለሁ ብላ አስጠነቀቀቻት። ቀመርም በጣም ደነገጠች። በቀጣዩ ቀንም ሁለቱም ልብሳቸውን እንደተቀያየሩ ፊታቸውን እንደሸፈኑ ወደ ግመላቸው ይሄዳሉ። ሁለቱ ወታደሮች አልጠረጠሩም፣ ምክንያቱም ሁለቱም ፊታቸውን ሸፍነዋል። ለአኑድ ቀመር መስላቸው ሰላምታን ካቀረቡላት በኋላ ወደ መጓጓዣቸው ይደርሳሉ። ከውስጥ በኩል እንኳን ሲሄዱ አኑድ ቀመርን በጣም እያስፈራራቻትና እያስጠነቀቀቻት ነበር። ቀመር መድኃኒቱ በጣም ተጽዕኖ አድርጎባት ስለነበር እዛም ትተኛለች። አኑድም ቀመርን እየተመለከተቻት ፈገግ ብላ ከዚህ በኋላ አንቺ የኔ ሰራተኛ ነሽ፣ ጊዜ ሲቀያየር እንዲህ ነው፣ ከዚህ በኋላ እኔን የምታገለግዩ፣ እኔ ያንን ንጉሥ አግብቼ ተከብሬ ይኖራለሁ እያለች ታወራለች። ብዙ ከተጓዙም በኋላ በስተመጨረሻ ወደዛ ቤተ መንግስት ይደርሳሉ። ቤተ መንግስቱ በጣም የሚያምርና በትላልቅ ግንብ የተሸፈነ ነበር። ከውጪ ብዙ ሰዎች አቀባበል ካደረጉላቸው በኋላ አኑድና ቀመር ወደ ውስጥ ይገባሉ። አኑድ ምንም አይነት ፍርሃት ሳይታይባት የቀመርን ልብስ እንደለበሰች ከፊት እየተራመደች ወደ ውስጥ ገባች። ቀመር ከኋላዋ ሆና እንባ ተናንቋት ትከተላት ነበር። አኑድ እንዳሰበችው ነበር ሰዎቹም ይሆኑላት። እሷ ንግስቲቷ፣ ቀመር ደግሞ የእሷ ሰራተኛ መስሏቸው ነበር። በተዘጋጀላት ወንበር ላይ ሄዳ ቁጭ አለች። ቀመር ደግሞ ከፊት ለፊቷ እንደ ሰራተኛ ቆመች። ቁጭ ብለው የንጉሱን ልጅ መጠበቅ ጀመሩ። ከተወሰኑ ደቂቃ በኋላ ንግስቲቱ ወደ ውስጥ ትገባለች። ልጄ የምታገቢው ሙሽራ እንኳን በደህና መጣሽ ብላ ተነስታ ሰላምታን አቀረበችላት። እኛ አንቺን ለልጃችን በመዳራችን በጣም ደስተኛ ነን። እኛንም አክብራችሁ እዚህ ድረስ ስለመጣችሁ በጣም ደስተኛ ነን። ያመጣችሁልን ስጦታም ደርሶናል ትላታለች። አኑድም ፈገግ አለችና አረ ችግር የለውም፣ ነገር ግን አንድ ነገር ላስቸግርሽ እፈልጋለሁ ትላታለች። ንግስቲቱም ይህንን ስትሰማ አረ ምንም ችግር የለውም ጠይቂኝ፣ አንቺ እኮ ከዚህ በኋላ የኛም ልጅ ነሽ ይሏታል። አኑድም ወደ ቀመር እየጠቆመች እንዲህ አለች፣ ይህች የኔ ሰራተኛ መንገድ ላይ በጣም አሰቃይታኛለች። ስነ ምግባሯን ከኔ ጋር በጣም አበላሽታለች። በዚህም እንድትቀጣና ከዚህ ቤተ መንግስት አርቃችሁ እንድትወስዷት ትፈልጋለሁ ትላታለች። ንግስቲቱም ይህንን ስትሰማ ያንቺ ትዕዛዝ ከሆነ ችግር የለውም፣ ስነ ምግባሯን አበላሽታ አንቺን አልታዘዝም ያለች ሴት ተገቢውን ቅጣት ማግኘት አለባት፣ እንዳልሽውም ከቤተ መንግስቱ እናባረራታለን ትላታለች። ከዛም አጠገቧ ያለችዋን ኻዲም ጠራቻትና እንዲህ አለቻት፣ ይህች ሰራተኛ ጥፋት ስለሰራች ልትቀጣ ይገባል። ቤተ መንግስት ውስጥ መገኘት የለባትም። በከተማው ጫፍ ላይ ትንሽዬ ቤት ሰሩላት፣ በግና ፍየልም ስጧትና እዛው ብቻዋን ትኑር፣ ከማንም ጋር መገናኘት የለባትም፣ ይሄ ቅጣቷ ነው ይላሉ። ሰራተኛዋም ይዛት ወጣች። ቀመር መናገር ስለማትችል ከማልቀስ ውጪ ምንም አታደርግም ነበር። ሰራተኛዋም ንግስቲቷ ያዘዘችውን ነገር ለወታደሮቹ ትነግራቸዋለች። ወታደሮቹም ትዕዛዝሽ ተፈጻሚ ይሆናል አለቃዬ ሆይ ይሏትና ቀመርን ይዘዋት ይሄዳሉ። ቀመር ግን ወደ ኋላ ዞራ ለመናገር እየፈለገች መናገር አለመቻሏ እያለቀሰች፣ ወታደሮቹ ደግሞ እየገፉ አስወጧት። ከቤተ መንግስቱም ሙሉ ለሙሉ አርቀው ከከተማውም አውጥተው ጫፍ ላይ ትንሽዬ ድንኳንን ቤት ሰሩላትና የተወሰኑ በግ ሰጥተዋት እዛ እንድትኖር አድርገው ወደ ቤተ መንግስት ይመለሳሉ። ቀመር በደረሰባት ነገር በጣም አዘነች። ቁጭ ብላም ማልቀስ ጀመረች። ይህን ያህል ያመነቻት አንድ ቀን እንኳን ትከዳኛለች፣ መጥፎ ነገር በእኔ አስባ አታውቅም ብላ ያለቻት ልጅ በመካዷ በጣም አዘነች። እንዴት እንዲህ ሊሆን ቻለ ብላም በጣም ተገረመች። ቁጭ ብላ ማልቀስ፣ ለአላህ ዱዓ ማድረግ ብቻ ሆነ ስራዋ። በሌላ በኩል ንጉሱ ለወንድ ልጁ ሚስቱ እንደመጣች ይነገረዋል። ልጁ ግን ይህን ሲሰማ አልተደሰተም። እንዴት እኔ ሳላያት ስነ ምግባሯን ሳናውቅ እንዴት ዝም ብላችሁ ትድሩኛላችሁ? እኔ ይሄ ነገር አላስማማኝም ብሎ በጣም ይናደዳል። አባቱንም ይናገረው ጀመር። አባትየውም እኛ ለአንተ መጥፎ ነገር አልመረጥንልህም። የእሷ ቤተሰቦች በጥሩነታቸውና በደግነታቸው ይታወቃሉ።
ለዛ ልጃቸውም እንደዛ ነው የሚሆኑት አብሽር ይለዋል። ልጅ ግን ተናዶ ሚስቱን ለማግኘት ይወጣል። በቤተ መንግስት ውስጥም እየተዟዟረ ያለችበትን ቦታ ሲፈልግ አንድ ድምፅን ይሰማል። ሰው የሚቆጣ አይነት ከፍ ያለ ድምፅ ነበር። ወደ ቦታውም ሄዶ ሲመለከት አኑድ አንድ አዛውንት ላይ እየጮኸች ነበር። እንዴት እኔ የተከበርኩ ንግሥት ሆኜ አታከብሪኝም? እንዴት ለእኔ ይሄ ቦታ ላይ ቁጭ በይ እዚህ ረፊት ይኛለሽ? እኔ እኮ ሰራተኛ አይደለሁም እዚህ ማርፈው ትልቅ ቦታን የሚገባኝ እያለች እየጮኸችባት ነበር። አዛውንቷም አንገቷን አቀርቅራ እባክሽ እኔ አይደለም ያልኩት ንግሥቲቱ ነው እዚህ እንድታርፍ ያዘዘችው። እሷ ያለችኝን ነገር ነው የሰራሁት፣ ሌላ ምንም አላደረኩም። አንቺንም ለማዋረድ ፈልጌ አይደለም፣ ይቅርታ አድርጊልኝ እያለች ትለምናት ጀመር። አኑድ ግን እሷን ከመቆጣትም አልፋ በጥፊ ያቺን አዛውንት ትመታታለች። አዛውንቷም የአኑድ ምት ኃይለኛ ስለነበር መሬት ላይ ትወድቃለች። ይህን የተመለከተው የንጉሥ ልጅ አልቻለም። ወዲያውኑ አዛውንቱን ሄዶ ያነሳታል። አይዞሽ ተረፍሽ ተጎዳሽ እንዴ ብሎ ጠየቃትና ምንም እንዳልሆነች ካወቀ በኋላ አብሽሪ ወደ ውስጥ ግቢ ይላታል። አኑድም የንጉሱ ልጅ መሆኑን ስታውቅ በጣም ደነገጠች። የወደፊት ባሌ ወይ መጣህ እንዴ? እቺ አዛውንት እኮ እዚህ ተቀመጪ ስትለኝ እኮ በጣም ተናድጄ ነው እያለች ምክንያትን ለመደርደር ትናገር ጀመር። የንጉሱ ልጅ ግን በጣም ተናዶ ስለነበር እንዴት እንደዚህ ታደርጊያለሽ? ይህች አዛውንት እኮ ያንቺ እናት ልትሆን ትችላለች። እድሜዋ እኮ በጣም ገፍቷል። እሷ የታዘዘችውን አደረገች እንጂ ያደረገችው ነገር የለም። እንዴት ያለሽ? ለነገሩ ጥፋቱ አንቺ ጋር ሳይሆን ቤተሰቦቼ ጋር ነው። ስነ ምግባሯንና እሷን ሳላውቅ ማግባት አልፈልግም እያልኳቸው እነሱ በግድ ዳሩ። አይዞሽ አክስቴ አንቺ ሂጂ ብሎ አዛውንቷን አስወጣትና እሱም ፈረሱ ላይ ተሳፍሮ ለአኑድ ምንም ሳይላት ይወጣል። አኑድም እባክህ ቁም እያለች ትጣራው ጀመር። ነገር ግን እሱ በጣም ተናዶ ስለነበር የት እንደሚሄድ እንኳን ሳያውቅ በረሃን እያቋረጠ ውስጡ በንዴት እየተንተከተከ ፈረሱን በኃይል ይጋልበው ጀመር። ነገር ግን የሆነ ሰዓት ላይ እንቅፋት ይመታውና ከፈረሱ ላይ ይወድቃል። ቀላል ያልተባለ ጉዳትም ይደርስበታል። ከዛ ቦታ ላይ መነሳት ያቅተውና ራሱን ይስታል። ከትንሽ ቆይታ በኋላም ሁለት ሌባዎች የንጉሱን ልጅ ያገኙታል። የለበሰውን ልብስ ሲመለከቱም ይህማ ያለው ሰው ነው፣ እንዲህ አይነት ልብስ የተከበረ ሰው እንጂ አይለብስም፣ ስለዚህ ይህንን ሰው መልቀቅ የለብንም ይላሉ። አንዱም በጓደኛው ሐሳብ ይስማማል። ይህን ሰውዬማ በደንብ ልንጠቀምበትና ገንዘብ ልናገኝበት ይገባል ወዲሉና ወዲያውኑ የንጉሱን ልጅ አንስተው በፈረሳቸው ላይ ከጫኑት በኋላ ከዛ መንደር እየሮጡ ይወጣሉ። የሆነ ዋሻ ውስጥ የሚገቡና ንጉሱን አንስተው ከአንድ ግንድ ጋር በኃይለኛው ያስሩታል። በዛ ሰዓት የንጉሱ ልጅ ነቅቶ ስለነበር እባካችሁ ተውኝ፣ እባካችሁ የፈለጋችሁትን ነገር አደርግላችኋለሁ እያለ ይለምናቸዋል። ነገር ግን እነሱ እምቢ አሉ። ከዛም አልፎ ጩቤን አውጥተው እያስፈራሩት እምቢ እያልክ የምታታግለን ከሆነ እዚሁ ነው ሕይወትህን የምንቋጨው እያሉ ያስፈራሩታል። በስተመጨረሻም ከአንድ ግንድ ጋር በኃይለኛው ያስሩታል። አንደኛውም ስምህ ማን ነው? ከየት ነው የመጣኸው? ብለው ይጠይቀዋል። የንጉሱ ልጅም ካልፈታችሁኝ በቀር አልናገርም፣ የምትለቁኝ ከሆነ ግን ለእናንተም ጥሩ ነው ይላቸዋል። ሁለቱ ሌቦችም እንደዛ ከሆነ ጥሩ ጠብቀን ይሉትና ከዋሻው እየተሳሳቁ ይወጣሉ። የንጉሱ ልጅም እባካችሁ የት ነው ጥላችሁኝ የምትሄዱት እያለ ይጣራል። ነገር ግን እነሱ ዝም ብለውት ይወጣሉ። የንጉሱ ልጅም በእልህና በንዴት መጮህ ጀመረ። ነገር ግን ዋሻ ውስጥ ስለነበር ድምፁ ይህን ያህል አይሰማም። ውስጥ ላይም ሰው አልነበረም። አንድ ቀን ሙሉ በዛ እስራት ላይ ያለምንም ምግብና መጠጥ አሳለፈ። የሚሰማኝ ሰው ካለ ብሎ ድምፅ አውጥቶ ይናገርና ይጮህ ነበር። በሰዓቱ ቀመር በጎቿን ይዛ ለበጎቹ የሚሆን የሳር ግጦሽ ቦታን እየፈለገች እያለፈች ነበር። ነገር ግን በዛ ዋሻ በኩል ስታልፍ አንድ ድምፅን ትሰማለች። በመጀመሪያ በጣም ፈርታ ነበር። ነገር ግን ድምፁ እርዳታን የሚጠይቅ የሰው ድምፅ እንደሆነ ስታውቅ ቀስ ብላ ድምፁን ወደ ሰማችበት ዋሻ በኩል ትገባለች። ወደ ውስጥም ገብታ ስትመለከት የንጉሱ ልጅ ከድንጋይ ጋር በኃይለኛው ታስሮ ትመለከተዋለች። የንጉሱ ልጅም ቀመርን ሲመለከታት እባክሽ ከዚህ ፍቺኝ፣ እባክሽ እነዛ ሁለት መጥፎ ሌባዎች ሳይመጡ በፊት እባክሽ እያለ ለመናት። ቀመርም ያለምንም ማንገራገር ገመዱን ለመፍታት መታገል ጀመረች። ነገር ግን የንጉሱ ልጅ የታሰረበት ገመድ በጣም ጠንካራና ኃይለኛ ስለነበር በሷ አቅም የሚፈታ አልነበረም። የንጉሱ ልጅም ኪሴ ውስጥ ትንሽዬ ጩቤ ያለች፣ እሱን አውጪና ገመዱን ለመቁረጥ ሞክሪ አላት። ቀመርም የንጉሱ ልጅ በነገራት መሰረት ከኪሱ ውስጥ
አነስ ያለች ጩቤን ታወጣለች። በጩቤውም ገመዱን መቆረጥ ጀመረች። በዚህ ሰዓት ግን ገመዱ አላስቸገራትም። ወዲያውኑ ከንጉሱ ልጅ ላይ የታሰረበትን ገመድ ሙሉ ለሙሉ ቆራርጣ ታነሳለታለች። ነፃና እንደተፈታ ያወቀው የንጉሱ ልጅ በደስታ ቀመርን ካመሰገናት በኋላ ከዚህ ቦታ መሄድ አለብን አላት። ነገር ግን ለመራመድ ሲሞክር በጣም ከበደው። አንድ የደረሰበት ጉዳት አለ፣ ሁለተኛ ሌቦቹ ያሰቃዩትና የታሰረበት ጊዜም አለ። ስለዚህ ግዴታ ቀመር እሱን መደገፍ አለባት። ባላት አቅም እንደምንም የንጉሱን ልጅ ደግፋ በጎቿን አስከትላ ወደ ቤቷ ይዛው ትሄዳለች። ቤቷም አስገብታ ትኩስ ነገርን አፍልታ ምግብን አቅርባ እንክብካቤን አደረገችለት። በጣም ርቦት ስለነበር እስኪጠግብ ድረስ ከበላ በኋላ ድካሙን ለመቀነስ ጋደም ይላል። ሳያስበውም ጭልጥ ያለ እንቅልፍ ይዞት ይሄዳል። በደንብ ረፍት ካረገ በኋላም ተነስቶ ቀመርን ያመሰግናት ጀመር። አንቺ እኮ ሰበብ ባትሆኚ ኖሮ እነዛ 2 መጥፎ ሌባዎች ገድለውኝ ነበር። በጣም አመሰግናለሁ። ለመሆኑ ስምሽ ማን ነው ይላታል። ማውራት የማትችለውም ቀመር መናገር ብትፈልግም ነገር ግን አልቻለችም። ወደ ጎሮሯ እያመላከተችው ጎሮሯን እያሸች ዝም አለች። የንጉሱ ልጅም ወዲያውኑ ቀመር እንደማትናገር ገባውና መናገር አትችይም ነውን ብሎ ይጠይቃታል። እሷም አንገቷን አወዛወዘች። የሚነገራትን ነገር ይገባት ስለነበር በህመም እንጂ ከዚህ በፊት መናገር እንደምትችል ይገባዋል። እሱንም ይጠይቃታል። እሷም አንገቷን እያንቀሳቀሰች አሁ ትለዋለች። የንጉሱ ልጅም አብሽሪ፣ ምንም አትጨነቂ፣ ከኔ ጋር ወደ ቤተ መንግስት መለሽና ጥሩ እንክብካቤ እና መድኃኒት ዶክተሮች ያደርጉልሻል ይላታል። እነዛ 2 ሽፍታዎች የንጉሱ ልጅ ወደ አሰሩበት ቦታ ሲሄዱ ያጡታል። በጣም ይናደዳሉ። እንዲሁ ሊተውት አልፈለጉም። በየቦታው እየተዟዟሩ ይፈልጉት ጀመር። ቀመር ወዳለችበትም ቦታ ይደርሳሉ። ለቀመርም አንድ ወጣት ሰውን አግኝተሻል እንዴ? አመለጠን እኮ ይሏታል። እሷም ግራ እንደገባው ሰው እያስመሰለች አረ ምንም ሰው አላየሁም፣ እዚህ አካባቢ ሰው አለ እንዴ ትላቸውና ትሸኛቸዋለች። ሌቦቹ ከሄዱም በኋላ ወደ ድንኳኗ ገብታ ድምፅህን ቀንስ፣ 2 የፈራቸው ሽፍታዎች መጥተው ነበር፣ አሁን ድጋሚ ከተመለሱ ሊያገኙህ ይችላል፣ ስለዚህ ይህንን ቦታ ለቀ መሄድ አለብህ ትለዋለች። ይህንንም የሰማው የንጉስ ልጅ እየሮጠ ከድንኳኑ ይወጣል። ለሱና ለቀመር የሚሆን ፈረስን ካዘጋጀ በኋላ ቀመርን ድምፁን ከፍ አድርጎ ይጠራታል። ቀመርም እየሮጠች ትወጣና የፈረስ ግልቢያን ትችል ስለነበር ባዘጋጀላት ፈረስ ላይ ወጥተው በፍጥነት ያንን ቦታ ለቀው ወደ ንጉሱ ልጅ ቤተ መንግስት ወይም አኖድ ወዳለችበት ቦታ መመለስ ጀመሩ። በመንገድ ላይ ሳሉ ግን ቀመር ወደ አንድ ቦታ እያመላከተች እንዲህ አለች። እዛ ጋር አንድ ምስኪን ትንሽ የሚዳቁ ይታያል፣ እግሩ በእሾኮች ተይዟል፣ ልንረዳው ይገባል ትለዋለች። የንጉሱ ልጅም እሺ ብሎ ወደ ሚዳቋ ጋር ይዟት ይሄዳል። ሚዳቋውንም ከእሾህ ካለቀቁት በኋላ እላዩ ላይ ያለውን ደምና ቁስል ጠረገችለትና ከዛ ቦታ በሰላም እንዲሄድ ትለቀዋለች። የንጉሱ ልጅም የቀመርን ደግነት ሲመለከት አንቺ በጣም ጥሩ ሰው ነሽ፣ እንደ አንቺ አይነት ጥሩን ሰው መፈለግ አቅቷቸው ነው ከዛች አይነት ሴት ጋር የሚድሩኝ፣ አንቺ ከሰውም አልፎ ለእንስሳም ታዝኛለሽ እያለ ስለሷ ጥሩ ነገር ያወራ ጀመር። ቀመርም የንጉሱን ማሞገስ ስትሰማ አፍራ ጎንበስ ትላለች። የንጉሱ ልጅ ግን አላቆመም። ፈገግ ብሎ ስለሷ ጥሩ ነገር በጣም ያወራል። በጣም ጭንቅ ሲላትም እየሮጠች ወደ ፈረሷ ትሄዳለች። በፈረሷ ላይ ሞታ ሄደች። የንጉሱ ልጅም በተግባሯ ተደስቶ በፈረሱ ላይ ወጥቶ ወደ እሷ ይሄድ ጀመር። ወዴት ነው የምትሮጪው? ጠብቅኝ እንጂ እያለ ወደ እሷ ጋር ደረሰባት። በጣም ፈጠንሽ እኮ ስላንቺ ጥሩ ነገር ስናገር ነው እንደ የምትሮጪው እያለ እየተሳሳቁ መሄድ ጀመሩ። ያንን በረሃም በፍጥነት የንጉሱ ልጅ እያወራ ቀመር ደግሞ ማውራት ስለማትችል ፈገግ እያለች በምልክት እያወራች መሄድ ጀመሩ። በስተመጨረሻም ወደ ቤተ መንግስቱ መድረስ ይችላሉ። ወደ ውስጥም ገብቶ ለሰራተኞቹ ወዲያውኑ ሐኪም አምጡልኝ አለ። ሐኪሙም ቁጭ ብሎ ለቀመር መድኃኒትን ያዘጋጅላት ጀመር። ከብዙ አትክልትና ቅጠላ ቅጠሎች መድኃኒቱንም ይፈጨውና ያዘጋጀው ጀመር። በስተመጨረሻም ለቀመር ጠጪ ብሎ ሰጣት። ቀመርም ምንም ሳታንገራገር ጠጣች። ቀስ እያለች ምላሷ ላይ የታሰረው ነገር ይፈታ ጀመር። ቀስ በቀስም ሙሉ ለሙሉ ማውራት ቻለች። የንጉሱ ልጅንም አመሰገነችው። የንጉሱ ልጅን ፈገግ ብሎ አሁን ታሪክሽን መስማት እችላለሁ ማለት ነው አላት። ቀመርም እያለቀሰች ምንም ሳታስቀር ሁሉንም ነገር ትነግረው ጀመር። እንዴት የምትወዳትና የራሷ የምትላት አኑድ እንዴት እንደከዳቻት፣ መናገር እንዳትችልም እንዴት እንደጎዳቻት፣
ከቤተ መንግስቱም በሷ ላይ ቀጥፋ እንድትባረር እንዳደረገቻት ምንም ሳታስቀር ሁሉንም ነገር ለንጉሱ ልጅ ነገረችው። የንጉሱ ልጅ የሚሰማውን ነገር ማመን አቃተው። ለካ ቤተሰቦቹ ያዘጋጁላት ትክክለኛው ሚስቱ ቀመር እንደሆነችም አወቀ። ተናዶም አኑድን አስጠሩልኛል። አኑድም የንጉሱ ልጅ እየጠራት መሆኑን ስታውቅ በጣም ተደሰተች። እሷን ሊያገኛት መስሏት ስለነበር ከኋላዋ ሰራተኞችን አስከትላ ቀና ብላ እየተራመደች የንጉሱ ልጅ ወዳለበት ቦታ ትሄዳለች። መቼስ ናፍቄ ነው ወይም ሐሳብህን ቀይረህ ነው? በጣም ናፈከኝ እኮ ወዴት ጠፍተህ ነው እያለች ልታባብለው ትሞክር ጀመር። የንጉሱ ልጅም በጣም ተናዶ ለምንድን ነው የምትዋሽው? አንቺ የቀመር ሰራተኛ የሆንሽው አኑድ ነሽ። ምስኪኗ ቀመር ላይ ይህን ሁሉ ነገር ማድረግ ለምን ፈለግሽ እያለ ይጮህባት ጀመር። በመጀመሪያ አኑድ ምንም ሳይመስላት ለመካድ መሞከር ጀመረች። ቀመር ማለት እኔ ነኝ፣ እሷ እየዋሸች ነው እያለችም ፍጥጥ ያለ ውሸትን መዋሸት ጀመረች። የንጉሱ ልጅ ግን በጣም ተናዶ አንቺ ውሸታም ነሽ፣ እውነቱ የታወቀ ቀን ከዚህ ቤተ መንግስት ተዋርደሽ እንድትወጪ ነው የማደርገው አላትና ጥሏት ይሄዳል። አኑድም የንጉሱ ልጅ ንግግር ያሳምማትና መሬት ላይ ቁጭ ብላ ተከዘች። በሌላ በኩል ንግስቲቷ ለንጉሱ የሰማችውን ነገር ትናገር ጀመር። ልጃቸውን ያደናቸው ልጅ ሰራተኛ ሳትሆን ትክክለኛ ለልጃቸው የመረጡት ሚስት እንደሆነች ነገረችው። እስካሁን ቤተ መንግስታቸው ላይ እንደ ንግስት ቁጭ ብላ ሲንከባከቧት የነበረችው የዛች ምስኪን ቀመር ሰራተኛ የሆነችው አኑድ እንደሆነችም ትነግረዋለች። ይህንን የሰማው ንጉስ በጣም ተገረመ። ንግስቲቷ የሰማችውን ነገር እስክትነግረው ድረስ በደንብ ካዳመጠ በኋላም እንዲህ አላት፣ ተረጋጊ፣ እንዲህ መጨነቅ አያስፈልግም። ንግስት ሆይ ጉዳዩን ለኔ ጣዩ፣ እኔ በራሴ መንገድ አጣርቼ ሁሉንም ነገር እደርስበታለሁ ይላታል። ከሁለት ቀን በኋላም ንጉሱ ቀመርና አኑድ እንዲመጡ ያዛል። አኑድ ምንም ሳይመስላት የንግስት ልብስን ለብሳ ዘና ብላ ትመጣለች። ቀመር ግን ከአኑድ የቀየረችውን ልብስ ብቻ ለብሳ ወደ ንጉሱ ጋር ትመጣለች። ሁለቱም ንጉሱ ፊት ቆሙ። ከዛም የሁለቱንም ንግግር በየተራ ይሰማቸው ጀመር። ነገር ግን አንድ ነገርን አስተዋለ። አኑድ ስትናገር በጣም እየተቆጣች ነበር። ከዛም አልፎ መጀመሪያም እንደምታስፈራራት ወደ ቀመር ዞራ እኔን የትክክለኛዋ ንግስት ለምንድነው ዝም የምትይው? ንጉስ ሆይ እሷ እያታለለች ነው። እናንተ ፊት የቆመችው የኔ ተራ ሰራተኛ እንጂ ምንም አይደለችም። እኔን መኑኝ እያለች ታወራ ነበር። ንጉሱም ሁለቱን በደንብ አትኩሮ ካያቸው በኋላ ወደ መጋረጃው እየጠቆመ እባክሽ እንግዳችን ሆይ ወደዚህ ውጪ ይላል። ወዲያውኑም ከመጋረጃው በኩል አንድ እናት ትወጣለች። የመጣችው ያቺ እንግዳ የቀመር እናት ነበረች። ቀመር ቀና ብላ የመጣችዋን ሴት ስትመለከት እናቷ መሆኗን አወቀች። በደስታ እያለቀሰችም ሮጣ ሄዳ እናቷ ላይ ተጠመጠመችባት። እናቴ ሆይ እንኳንም መጣሽ፣ በጣም ናፍቀሽኝ ነበር፣ በጣም ጨንቆኝ ነበር እያለች እቅፏ ውስጥ ገብታ ማልቀስ ጀመረች። እናትም ልጇን አቅፋት ታባብላት ጀመር። የቀመር እናትም ወደ አኑድ ዞራ እንደዛ ትወድሽና እህት አድርጋ የያዘችሽ እኛም አንቺን አምነን ወደ እሷ አቅርበንሽ በጉዞ ላይ እንኳን ከኛ አንቺን አስበልጣ ጥሩ የዋለችልሽን አካል እንደዚህ ነው የምትመልሺው? ይሄ ጭንቅላት ካለው ሰው አይጠበቅም አለች። አኑድ ግራ ገብቷት የምታደርገውን ነገር አታ ሰውነቷን ሙሉ ላባ ጠመቀው። የቀመር እናትም በደስታ ልጇን ከእንደገና ካቀፈቻት በኋላ ወደ ንጉሱ ዞራ ንጉሱ ያመሰግናለሁ፣ አንተ ፍትሃዊ ንጉስ ነህ አለችው። ቀመርም ወደ እናቷ ዞረችና ግን እናቴ እንዴት ወደዚህ ልትመጪ ቻልሽ አለቻት። እናቷም እኔማ ወደዚህ የመጣሁት ንጉሱ ደብዳቤ ልኮልኝ ነው፣ በአስቸኳይ ወደዚህ እንድመጣና ነገራቶችን እንዳጣራ አዞኝ ነው አለቻት። ቀመርም በጣም ተደስታ እናቷን እንደገና አቀፈቻት። የንጉሱ ልጅ የሚያገባት ትክክለኛ ሴት ቀመር መሆኗን ሲያውቅ በጣም ተደሰተ። እናትና አባቱ የመረጡለት እውነትም ምርጥና ትክክለኛ ምርጫ ነበር። ንጉሱም አኑድ ቅጣት ማግኘት ስለነበረባት በእስር ቤት ውስጥ ለ6 ወር እንድትቆይ ከዛ በኋላ ግን ወደ መጣችበት ቦታ እንድትመለስ አዘዘ። ወታደሮቹም አኑድን ይዘው ወደ እስር ቤት ይሄዳሉ። ከዛም በመንደሩ ሰዎች ዘንድ ትልቅ ድግስ ተዘጋጀ። የመንደሩ ሰው ሁሉ በጣም ተደሰተ። ቀመርም በጣም ደስተኛ ነበረች። ከዛም ሁለቱም ተጋብተው እዛው መኖር ጀመሩ። የዛሬው የማታ ታሪካችን ይህንን ይመስላል። ታሪኩ በጣም እንደመሰጣችሁ ተስፋ አደርጋለሁ። ቪዲዮውን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። አስተያየት ካላችሁ ደግሞ ኮሜንት ስር ዱቅ አድርጉልን።